የኤንትራንስ ፈተና በፍጥነት እየደረሰ ነው። ታዲያ ከሳቋማ ጋራ ኬሚስትሪን በቀላሉ እንከልስ። መምህር ገለታ የ4 ዓመቱን ትምህርት በ14 ቪዲዮዎች አዘጋጅቶልናል። ቪዲዮቹ በቶፒክ የተዘጋጁ ሲሆን ጥያቄዎቹ ደግሞ ካለፉት 4 የኤንትራንስ ኤግዛሞች የተውጣጡ ናቸው። እነዚህን ቪዲዮዎች ከተከታተልን በእርግጠኝነት ውጤታችን ከ50% በላይ ይሆናል። መልካም የትምህርት ጊዜ። ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለ12ኛ ክፍል ማለትም ለኢንትራንስ ኤግዛም እየተዘጋጃችሁ ላላችሁ ተማሪዎች የሚጠቅም የኬሚስትሪ የትምህርት ቪዲዮ ነው። በዚህ ለሰን ላይ ኢንትራንስ ኤግዛም ኩዌስችን አባውት ዋት ሶሉሽን ወይንም ከ2013 እስከ 2015 በኢትዮ ዩኒቨርሲቲ ኢንትራንስ ኤግዛሚኔሽን ላይ ሲመጡ የነበሩ የኬሚስትሪ ጥያቄዎች አባውት ዋት ሶሉሽን። ስለዚህ እነዚህን ጥያቄዎችን ከኔ ጋር አብረን እንሰራለን ማለት ነው። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። አሁን ላይ ወደ ጥያቄዎቹ መግባት እንችላለን። እንግዲህ አሁን ጥያቄዎቹን ከማየታችን በፊት ኢንትራንስ ኤግዛም ላይ ስለ ሶሉሽን ምን አይነት ጥያቄዎች ይጠየቃሉ የሚለውን ነገር እንመልከት። ከ2013 እስከ 2015 ኢንትራንስ ኤግዛም ላይ የተጠየቁትን ጥያቄዎችን አሁን ላይ እናያለን። ነገር ግን 2016 2017 ሁለቱ ዓመት ስለ ሶሉሽን ኢንትራንስ ኤግዛም ላይ አትጠየቁም። ነገር ግን ከ2018 በኋላ ኢንትራንስ ኤግዛም ላይ እነዚህ ጥያቄዎች በሰፊው ይመጣሉ። የግሬድ ተማሪ ለሆናችሁ ለ10ኛ ክፍል ተማሪዎች እነዚህ ጥያቄዎች በሰፊው ይጠቅሟቸዋል። እናንተ ደግሞ ጥያቄዎችን በደንብ ማየት ትችላላችሁ። ወደ መጀመሪያው ስንመጣ ኢንትራንስ ኤግዛም ላይ ስለ ሶሉሽን ምን አይነት ጥያቄ ይጠይቃሉ የሚለው ነገር ነው። አንደኛ ታይፕስ ኦፍ ሚክስቸር ነው። እንግዲህ ስለ ኮሎይድ ሰስፔንሽን እንዲሁም ደግሞ ሶሉሽን ልንጠየቅ እንችላለን ማለት ነው። ሁለተኛ ሶሉሽን ፕሮሰስ ኤንድ ኢነርጂ ቼንጅ። ሶሉሽን ፕሮሰስ ኤንድ ኢነርጂ ቼንጅ ብለን የምንጠራው ምንድነው? ሶሉሽንን ፎርም የምናደርግበት ከሶሊድ እና ከሶልቨንት እንደ ሶሉሽን ፎርም ይደረጋል። በዛን ሰዓት ደግሞ ግዴታ ሬት ኦፍ ዲዞሉሽን ልታዩ ትችላላችሁ። እነዚህ ነገሮች ሁሉ ያጠቃለለ ነው ይሄን ሶሉሽን ፕሮሰስ ብለን የምንጠራው። ሶስተኛው ሳቹሬትድ አንሳቹሬትድ ኤንድ ሱፐር ሳቹሬትድ ሶሉሽን አስ ኢኩሊብሪየም ፕሮሰስ። ስለዚህ ስለ ሳቹሬትድ ሶሉሽን፣ አንሳቹሬትድ ሶሉሽን፣ ሱፐር ሳቹሬትድ ሶሉሽን የምትጠይቁበት ነው ማለት ነው። አራተኛውና በጣም ወሳኝ የሚባለው ነገር ምንድነው? ዌይስ ኦፍ ኤክስፕሬሲንግ ኮንሰንትሬሽን ኦር ዩኒት ኦፍ ኮንሰንትሬሽን፣ ስለ ሞላሪቲ፣ ኖርማሊቲ፣ ሞል ፍራክሽን ስለነዛ አይነት ነገሮች በደንብ የምትጠይቁበት ነው ማለት ነው። በተመሳሳይ አምስተኛ ላይ የአፕሊኬሽን ጥያቄ ልትጠይቁ ትችላላችሁ። ሃው ቱ ፕሪፔር ሶሉሽን ፍሮም ሶሊድ ሶሉት ኤንድ ሃው ቱ ፕሪፔር ሶሉሽን ፍሮም ስቶክ ሶሉሽን። ስለዚህ ሶሉሽን የምናዘጋጅበትን ሜትድ ልትጠይቁ ትችላላችሁ። ጀነራል የሆነ ኳንቲቴቲቭ አስፔክትም ልትጠይቁ ትችላላችሁ። አምስተኛው። ስድስተኛው ሶሉሽን ስቶኪዮሜትሪ ብለን እንጠራዋለን። እንግዲህ ልክ ስቶኪዮሜትሪን ካሁን በፊት ማስ ሪሌሽንሽፕ፣ ሞል ሪሌሽንሽፕ እንዳያችሁት ሁሉ ሶሉሽን ላይ የሆነ አማውንት ኦፍ ሪአክታንት ተሰጥቷችሁ የፕሮዳክቱ መፈለግ ሊሆን ይችላል። ምን ያክል አማውንት ሪኳየር ነው፣ በተለይ ኖርማሊቲን ያማከለ ጥያቄ ልትጠይቁ ትችላላችሁ ማለት ነው። ስለዚህ እነዚህ ፖይንቶችን አሁን አብረን እንሰራለን። በመጀመሪያ የምንመለከተው የ2013 ወይም 2021 የኢንትራንስ ኤግዛም ጥያቄዎችን እንይ። ኩዌስችን ነምበር 1 The like dissolves like rule account for one of the following observation። እንግዲህ like dissolves like ብለን የምንጠራው ሶሊድና ሶልቨንትን በምትቀላቅሉበት ጊዜ ሶሊቱ ፖላር ከሆነ ሶልቨንቱን ፖላር መሆን አለበት። ስለዚህ ተመሳሳይ በተመሳሳይ ይሟሟል እንደማለት ነው። like dissolves like ስትባሉ ፖላር ባይ ፖላር፣ ነን ፖላር ባይ ነን ፖላር፣ ይሄ like dissolves like ፕሪንሲፕል ተብሎ ይጠራል። ስለዚህ እዚህ ላይ የተሰጧችሁ ምርጫዎች አሉ። የትኛውን ነው ላይክ ዲዞልቭስ ላይክ ፕሪንሲፕልን አፕላይድ ሊያደርግ የሚችለው የሚለው ነገር እንውሰድ። ዘ ሶሉቢሊቲ ኦፍ ፖታሽየም ብሮማይድ ኢን ቶሉን ይላቸዋል። ይሄ ቶሉን ነው። ስለዚህ ፖታሽየም ብሮማይድ አየን ኮምፓውንድ ነው፣ ኤንድ ኦልሶ ፖላር ነው። ስለዚህ ይሄንኛው አንላይክ ነው። ምክንያቱም ፖታሽየም ብሮማይድ ፖላር፣ ቶሉን ደግሞ እንደማለት ነው ነን ፖላር ነው። ስለዚህ አንላይክ ይባላል። ቢ ላይ ዘ ኢንሶሉቢሊቲ ኦፍ አዮዲን ኢን ወተር ይላችኋል። እዚህ ላይ እንግዲህ አዮዲን በወተር ዲዞልቭ አይሆንም። ምክንያቱም አዮዲን ነን ፖላር ነው፣ ወተር ደግሞ ፖላር ነው። ነን ፖላር በፖላር ወተር ዲዞልቭ መሆን አይችልም ማለት ነው። ስለዚህ ይቺ ስቴትመንት ትክክል ነች። ላይክ ዲዞልቭስ ላይክ ፕሪንሲፕልን ተከትላለች ማለት ነው። ሲ ላይ ዘ ሶሉቢሊቲ ኦፍ ቤንዚን ኢን ካርበን ቴትራክሎራይድ፣ ይሄኛው ቤንዚን በካርበን ቴትራክሎራይድ ሁለቱም ነን ፖላሮች ናቸው። ላይክ ዲዞልቭስ ላይክ ነው ይሄንኛውም። እዚህ ላይ ሲመጡ ደግሞ ዲ ላይ ዘ ሶሉቢሊቲ ኦፍ ምን አለ እዚህ ላይ ዘ ሶሉቢሊቲ ኦፍ ዋት ኢቴን ኢን ወተር ይላቸዋል። ሲጀመር አይሟሟም ይሄንኛው በፍጹም ዲዞልቭ አይሆንም። ጥያቄው ግን ዘ ላይክ ዲዞልቭስ ላይክ ሩል አካውንት ፎር ዋን ኦፍ ዘ ፎሎዊንግ ኦብዘርቬሽን ይላቸዋል።
ዘ ኢንሶሉቢሊቲ ኦፍ አዮዲን ኢን ወተር ይላቸዋል። ይሄንኛው ፓርት አለ ባይ ዘ ዌይ አዮዲን ነን ፖላር ነው ግን ኢንሶሉብል ነው አላይክ ናቸው ሁለቱ ለዛ ነው ኢንሶሉብል የሆነው ግን ላይክ ዲዞልቭስ ላይክ ከሆነ ከነዚህ ውስጥ ቤስት የሆነ አማራጫቸው ማንኛው ነው ማለት ነው ቤንዚን ኢን ካርበን ቴትራ ክሎራይድ ቦዛር ነን ፖላር ቤንዚን ነን ፖላር ነው ካርበን ቴትራ ክሎራይድም ነን ፖላር ነው ስለዚህ መልሳችሁ የተሻለ አማራጭ ቤስት አንሰራችሁ ምን ይሆና ማለት ነው ሲ ይሆና ማለት ነው question number 2 which of the following concentration unit is correctly defined ነው የሚላችሁ ኤ ላይ part per billion ppb part per billion which is equal to mass of solute per mass of solution multiply by 10 the power of 6 ይላችኋል ይሄ part per million ነው እንጂ ppm ነው መሆን የሚችለው በዚህ ፎርሙላ አቀማመጥ ቢ ላይ the mass percentage mass of solute per mass of solution multiply by ምን ይላችኋል 100 ይላችኋል ሶ ይሄ ትክክል ነው ማስ ፐርሰንቴጅ ኦፍ ሶሉትን ሲወስዱ ምን ይሆናል ማለት ነው ማስ ኦፍ ሶሉት ለማስ ኦፍ ሶሉሽን አካፍላችሁ በ100 ማባዛት ነው ትክክለኛ ስቴትመንት ነው ቢ ላይ የተቀመጠው ሌላው ሲ ላይ እንውሰድ ማስ ፐርሰንቴጅ ማስ ኦፍ ሶሉት ኦቨር ማስ ኦፍ ሶልቨንት ይሄ ማስ ፐርሰንቴጅ ይሄኛው ከታች ሶልቨንት ነው ሶሉሽንን አይገልጽም መሆን ያለበት ሁሉ ጊዜም ኮንሰንትሬሽን ሲገልጹ አማውንት ኦፍ ሶሉት ፐር ዋት አማውንት ኦፍ ሶሉሽን ነው መሆን ያለበት አማውንት ኦፍ ሶሉሽን ነው መሆን ያለበት የሶሉት እና የሶልቨንት ድምር መያዝ አለበት እና ይሄ አይገልጽም ሲ ላይ ያለው ዲ ላይ ፓርት ፐር ሚሊየን which is equal to mass of solute divided by mass of solvent ይሄ mass of solvent ነው የሚለው ተመልከቱ ይሄ mass of solution ነበር መሆን የነበረበት ስለዚህ መልሳችሁ ምን ይሆናል ማለት ነው ቢ ነው ማለት ነው question number 3 the concentrated sulfuric acid we use in the laboratory is 98% by mass and has a density of 1.83 gram per milliliter. Below are given the concentration of the acid in various units. Which of the following given alternative correctly describe the concentration of the acid ነው የሚላችሁ እንግዲህ የተሰጣችሁ 98% ባይማስ ኦፍ ሰልፈሪክ አሲድ እና ዴንሲቲ ብቻ ሁለቱ ነገሮች የተሰጧችሁ ፐርሰንት ባይማስ እና ዴንሲቲ የተሰጧችሁ ኮንሰንትሬሽኑ ምን ሊሆን ይችላል in terms of molarity normality and mole fraction ነው የሚላል ስለዚህ ይሄንን በቀላሉ መስራት እንችላለን አሁን አብረን እኔ ስለዚህ ምን ተሰጥቷችኋል እዚህ ፐርሰንት ባይማስ ተሰጥቷችኋል 98% የተሰጣችሁ እንዲሁም ደግሞ ዴንሲቲ ኦፍ ሶሉሽን 1.83 ግራም ፐር ሚሊ ሊትር ነው የተሰጣችሁ ስለዚህ ከሁለቱ ነገር ብቻ ከዴንሲቲ እና ከፐርሰንቴጅ ባይማስ ብቻ ምኑ ማግኘት እንችላለን ሞላሪቲውንም ኖርማሊቲውንም ሞል ፍራክሽኑን መስራት እንችላለን ይሄን ለማድረግ በመጀመሪያ የምታደርጉት ምንድነው ማስ ኦፍ ሶሉሽን ፈልጉ ማስ ኦፍ ምን ትፈልጋላችሁ ማለት ሶሉሽን የሚባለው ነገር ካልኩሌት ማድረግ እንችላለን ይህ ማለት 100% ነው ማስ ኦፍ ሶሉሽን 100% ነው ማለት ነው ስለዚህ 98%ን እንደ 98 ግራም ብትወስዱት የ100%ን እንደ 100 ግራም ወሰዱት ማለት ነው ማስ ኦፍ ሶሉሽን 100 ግራም ቢሆን ከ100 ግራም ላይ 98 ግራሙ ምንድነው ማለት ነው ማስ ኦፍ ሰልፈሪክ አሲድ ነው ማለት ነው 98 ግራሙ የማማስ ነው የሰልፈሪክ አሲድ ነው እንዲሁም ደግሞ 2 ግራም የማነሽ ማለት ነው የውሃ ነች ማለት ነው ሲደምሩት 100 ግራም ይመጣል ሰልፈሪክ አሲድ ማስ ሲደመር የወተር አማውንት ሶሉሽኑን ፎርም ያደርጋል 98 ግራም ኦፍ ሰልፈሪክ አሲድ አላችሁ ይሄንን ወደ መቀየር እንችላለን አሁን ላይ እንግዲህ ማስ ኦፍ ሶሉሽን ስላገኘን ቮሊዩም ኦፍ ሶሉሽን ያስፈልገናል ስለዚህ ዴንሲቲ which is equal to mass over volume ነው ሶ ቮሊዩምን ለማግኘት ቮሊዩም which is equal to ምን መሆን ይችላል ማለት ነው ማስ ኦቨር ዴንሲቲ ሆነ ማለት ነው ስለዚህ ማስ ኦፍ ሶሉሽን አግኝተናል 100 ግራም ነው ዲቫይድ ባይ ዋት ዴንሲቲ ኦፍ ሶሉሽን 1.84 ምን አለ ማለት ነው ግራም አለ ማለት ነው ሶ ሁለቱን ስናካፍል የምናገኘው ስለዚህ ምን ማግኘት እንችላለን ማለት ነው 54.34 ሚሊ ሊትር አግኝተናል ማለት ነው ስለዚህ ይሄ ቮሊዩም ኦፍ ሶሉሽን ነው ይሄን ቮሊዩም ኦፍ ሶሉሽን ወደ ሊትር መቀየር እንችላለን አሁን ሞላሪቲ ማግኘት እንችላለን ሞላሪቲ ለማግኘት ሞላሪቲ which is equal to ሞል ፐር ዋት ቮሊዩም ኢን ሊትር ነው ሶ ሞል ማለት ደግሞ ያገኘነው የሰልፈሪክ አሲድ ጊቭን ማስ 98 ግራም ነው ይሄ ደግሞ ለሞላር ማስ ኦፍ ሰልፈሪክ አሲድ ስታካፍሉ የሰልፈሪክ አሲድ ሞላር ማስ ምን ያክል ነች ሃይድሮጂን ሲደመር ሰልፈር ሲደመር ኦክሲጅን 98 ነው ራሱ ሶ 98 ግራም ፐር ሞል አለው የሰልፈሪክ አሲድ ዲቫይድ ባይ ዋት
ቮሊዩም ኦፍ ሶሉሽን ኢን ሊትር 0.0543 ሊትር አለች። ሶ ይሄንን ቁጥር ስታካፍሉ 1 ዲቫይድ ባይ ለ0.054 ስታካፍሉ 18 ነጥብ ስንት አገኘው ማለት ነው? 3 ሞላር አገኘው ማለት ነው። 18.3 ሞላር አገኘው። ስለዚህ ሞላሪቲውን አግኝቻለሁኝ። ሞላሪቲው ከተገኘ በኋላ ደግሞ ኖርማሊቲ ማግኘት በጣም ቀላል ነው። ኖርማሊቲ በቀላሉ ማግኘት እንችላለን። ስለዚህ ኖርማሊቲን ለማግኘት ማድረግ ትችላላችሁ። ኖርማሊቲ which is equal to ሞላሪቲ ታይምስ ኢኩቫለንት ነምበር ነው። ሞላሪቲያችሁ 18.3 ሞላር ነው። መልቲፕላይ ባይ እንደገና ደግሞ ኢኩቫለንት ነምበሩ ሰልፈሪክ አሲድ ምን ያክል ሃይድሮጅን መልቀቅ ይችላል? 2 እሱ በ2 አባዙት። ስለዚህ ይሄ ስንት ይመጣል? 36.6 ማግኘት ትችላላችሁ። እንግዲህ ሞላሪቲያችሁ 18.3 እንዲሁም ደግሞ እንትናችሁ 36.6 ሞል ፍራክሽኑ 0.9 ነው የሚመጣላችሁ። ሞል ፍራክሽን እንዴት እንደሚሰራ ላሳያችሁ። ሌላው አሁን ላይ ደግሞ የምንሰራው ሞል ፍራክሽን ነው። ሞል ፍራክሽን መስራት ትችላላችሁ። ሞል ፍራክሽን መስራት ትችላላችሁ። እንዴት ነው የምትሰሩት? ኤን ኦፍ ሰልፈሪክ አሲድ ዲቫይድ ባይ ዋት ኤን ኦፍ ሶሉሽን ነው የምትሉት። ኤን ኦፍ ዋት ሶሉሽን ነው which is equal to ሞል ፍራክሽን ኦፍ ሰልፈሪክ አሲድ ይመጣላችኋል። ስለዚህ የሰልፈሪክ አሲድ ኤን ዋጋው ስለዚህ ኤን ኦፍ ሰልፈሪክ አሲድ እናውቃለን። ኤን ኦፍ ሰልፈሪክ አሲድ which is equal to ምን ያክል ነች ማለት ነው? የሰልፈሪክ አሲድ ዋጋ 1 ሞል ነች ያገኘ ነው። ኤን ኦፍ ወተርን ማወቅ እንችላለን። ኤን ኦፍ ወተር ማለት ደግሞ 2 ግራም የሱ ማስ 2 ግራም ስለሆነች ለ18 ስታካፍሉ 0.11 ሞል ታገኛላችሁ። ስለዚህ የሰልፈሪክ አሲድ ሞል ፍራክሽን 1 ሞል ኦፍ ሰልፈሪክ አሲድ ዲቫይድ ባይ ዋት ኤን ኦፍ ሶሉሽን ማለት 0.11 የውሃ ሲደመር ራሱ የሰልፈሪክ አሲድ 1 ሞል ስታደርጉ የምታገኙት የሁለቱን አካፍላችሁ ማለት ነው ሞል ፍራክሽኑ 0.90 ነው የምታገኙት። ሰው መልሳችሁ ምን ይሆናል ማለት ነው? ሲ ነው ማለት ነው። Question number 4 how do you prepare 500 ml of one normal calcium hydroxide solution? የካልሽየም ተሰጥቷቸዋል፣ ሃይድሮጅን እና የኦክሲጅን ተሰጥቷቸዋል። ዋናው ጥያቄ ግን 500 ሚሊ ሊትር የሆነ ዋን ኖርማል ካልሽየም ሃይድሮክሳይድ ሶሉሽን እንዴት ማዘጋጀት እንችላለን ነው የሚላችሁ። ሶ ይሄን ለመስራት ኖርማሊቲ እና ቮሊዩም ተሰጥቷችሁ ምን ማወቅ ትችላላችሁ? አንደኛ ሞል ኦፍ ሰብስታንስ ካወቃችሁ ደግሞ ሜጀር የሚደረገውን የካልሽየም ሃይድሮክሳይድ ማስን ማወቅ እንችላለን። ስለዚህ አብረን እንይ። ስለዚህ ተማሪዎች ይህን ጥያቄ ለመስራት በመጀመሪያ ከቮሊዩም ኦፍ ሶሉሽን እና ከኖርማሊቲው ምን ማወቅ አለብን? ማስ ኦፍ ካልሽየም ሃይድሮክሳይድ ሪኳየሩን ማወቅ አለብን ማለት ነው። ሶ ይሄን ለመስራት በጣም ቀላል ነው። በመጀመሪያ ኖርማሊቲውን ወደ ሞላሪቲ እንቀይረው። ኖርማሊቲ which is equal to ሞላሪቲ ታይምስ ዋት ኢኩቫለንት ነምበር ዚ ነው። እዚህ ላይ እንግዲህ የተሰጠን ሃይድሮክሳይድ አየን አሲዲቲው 2 ነች እዚህ ላይ ያለችን። ስለዚህ ሞላሪቲ ብለን የምንጠራው ኖርማሊቲን ለማካፈል ነው ለነምበር ኦፍ ሃይድሮክሳይድ አየን ነው። ሶ 1 ኖርማል ዲቫይድ ባይ 2 ማለት እንችላለን። እዚህ ላይ ምን ያክል ሞላሪቲ ታገኛላችሁ? 0.5 ሞላሪቲ ታገኛላችሁ። ሶ ሞላሪቲን ካገኛችሁ በኋላ ምን ማወቅ እንችላለን? ሞል ኦፍ ሰብስታንስ ማወቅ እንችላለን። ሞል ኦፍ ዋት ካልሽየም ሃይድሮክሳይድ which is equal to ምን መምጣት ይችላል ማለት ነው 0.5 ሞላር መልቲፕላይ ባይ ዋት ቮሊዩም ኦፍ ሶሉሽን ኢን ሊትር የተሰጠን 500 ሚሊ ሊትር ወደ ሊትር ቀይሩት 0.5 ምን ይሆናል ማለት ነው ሊትር። ይህ ማለት 0.25 ሞል ኦፍ ምን አገኘ ማለት ነው ካልሽየም ሃይድሮክሳይድን አግኝተናል። ሞል ኦፍ ካልሽየም ሃይድሮክሳይድ አገኘ ማለት ነው። ስለዚህ ሞል ኦፍ ካልሽየም ሃይድሮክሳይድ ካገኘ ማሱ ማወቅ እቲ ሲምፕል። ምክንያቱም ጊቭን ማስ ማለት ምን ማለት ነው? ጊቭን ማስ which is equal to ሞል ኦፍ ሰብስታንስ ታይምስ ዋት ሞላር ማስ ኦፍ ሰብስታንስ። ሞላር ማስ ኦፍ ሰብስታንስ ነው። ስለዚህ ደግሞ ማሱ ማን ነው? ሞላር ማስ ኦፍ ዋት ካልሽየም ሃይድሮክሳይድ ነው። ይሄን መተካት እንችላለን። ስለዚህ ምን ማግኘት እንችላለን? 0.25 ተሰጥቶናል። 0.25 ሞል ኦፍ ካልሽየም ሃይድሮክሳይድ መልቲፕላይ ባይ ዋት 74 ግራም። ሞላር ማሱ የካልሽየም 40 ሲደመር 17 በ2 34። ስለዚህ 74 አላችሁ። ሶ ይሄ ስንት ይመጣ ማለት ነው 18.5 ግራም አገኘው ማለት ነው። ይሄ 18.5 ግራም ስላገኘው አሁን ሶሉሽን ማዘጋጀት እችላለሁ። ለምን ሜጀርድ የሚደረግ የማስመጠን ታውቋል። ስለዚህ በመጀመሪያ ምን አድርጋለሁኝ 18.5 ግራም ኦፍ ካልሽየም ሃይድሮክሳይድን ሜጀርድ አደርግና ምን ውስጥ አስገባዋለሁ ማለት ነው 500 ሚሊ ሊትር የሚይዝ ሶሉሽን ውስጥ ማስገባን ነው። ስለዚህ 500 ሚሊ ሊትር ሶሉሽን ውስጥ አድ አደርገዋለሁ። አዘራይስ ደግሞ
ይሄንን በሁለት በሊትር ካሰባችሁት በሁለት ማባዛት ነው። ስኬሉን ከፍ ማድረግ ትችላላችሁ። 37ን በ1 ሊትር ውስጥ ትችላላችሁ። 37 ለምን ይሄን በሁለት አብዙት 500 ሚሊ ሊትርን በሁለት ስታበዙት 1 ሊትር ይሆናል ማለት ነው። ስለዚህ እስቲ ምርጫ ላይ እንመልከት። ኤ ባይ ዲዞልቪንግ 74 ግራም አይደለም። ቢ ባይ ዲዞልቪንግ 37 ግራም ካልሽየም ሃይድሮክሳይድ ኢን 500 ሚሊ ሊትር ይላችኋል። አይሆንም ይሄም። ቢ ባይ ዲዞልቪንግ 37 ግራም ኦፍ ካልሽየም ሃይድሮክሳይድ ኢን 1 ሊትር የስ ይሄንን 18.5 ግራሙ በ500 ሚሊ ሊትር ከሆነ በ1 ሊትር ውስጥ ግን 37 ስለሚኖራቸው መልሳችሁ ምን ይሆናል ማለት ነው? ሲ ነው ማለት ነው። Question number 5. The difference between colloids and suspension is that both colloids and suspension are heterogeneous mixture. ይሄ ሲሚላሪቲያቸው ነው። B colloids are transparent as solution ላቸዋል አይደለም። C colloidal particles are small enough and don't settle down unlike in suspension. Suspension ሴትል ዳውን ማድረግ ይችላል፣ ከታች መዝቃት ይችላል። ኮሎይድስ ግን ሰስፔንድድ እንደሆነ ነው የሚቀረው ማለት ነው። ምክንያቱም ፓርቲክሎቹ በጣም አነስተኛ ስለሆኑ በዛው ላይ ሰስፔንድድ እንደሆኑ ወይም ዲስፕረስ ሆኖ ነው የሚቀሩትና ይሄንኛው ስቴትመንት ሲ ላይ ያለው ቤስት አንሰራችን ነው ማለት ነው። ስለዚህ አንሰር ይዘዋል ሲ ማለት ትችላላችሁ። Question number 6. The solubility of substance is the amount of substance that እንግዲህ solubility ብለን የምንጠራው the ability of solute dissolved by ጊቨን ሶልቨንት ሶሊቢሊቲ ብለን እንጠራዋለን። ስለዚህ ሶሊቢሊቲ ባይ ዘ ዌይ በያነጋገር ሶሊቢሊቲ የሚባለው ሳቹሬትድ ፖይንት ነው ማለት ነው። ሳቹሬትድ ምንድነው ማለት ነው? ፖይንት ነው። ኢኩሊብሪየም ፖይንት ነው ማለት ነው። በያነጋገር ኢኩሊብሪየም ፖይንት ነው ማለት ነው። ስለዚህ አንድ ሰብስታንስ ማክሲማም አማውንት ኦፍ ሶሊዩት በጊቨን ሶልቨንት ዲዞልቭ የሚሆንበት አት ሩም ቴምፕሬቸር ዲዞልቭ የሚሆንበት አቅም ሶሊቢሊቲ ተብሎ ይጠራል። እዛ ላይ ዲዞልቭ ከሆነ በኋላ ግን የሚፈጥረው ሶሉሽን ሳቹሬትድ ሶሉሽን ተብሎ ይጠራ ማለት ነው። ሶ ይሄን እውነት አይዛችሁ ምርጫውን መመለስ ትችላላችሁ። ኤ ላይ ጊቭስ ዋት እንግዲህ አሁን ሶሊቢሊቲ ኦፍ ሰብስታንስ አማውንት ኦፍ ሰብስታንስ ዛት ጊቭስ ሳቹሬትድ ሶሉሽን ኦፍ ዘ ሰብስታንስ አት ኤ ጊቨን ቴምፕሬቸር ይላቸዋል። ቢ ዲዞልቭ ዳብል ዘ አማውንት ኦፍ ዘ ሶሊድ ዛት ኢስ ካን ኖርማሊ ዲዞልቭ ይላቸዋል። ሲ ላይ ደግሞ የተሰጠ ምንድነው ዘ ሰብስታንስ ዛት ጊቭስ አን ሳቹሬትድ ሶሉሽን ኦፍ ዘ ሰብስታንስ አት ኤ ጊቨን ቴምፕሬቸር ሳቹሬትድ ያልሆነ ይላቸዋል፣ ወይንም ከሳቹሬትዱ በታች ማለት ነው። ዲ ላይ ዲዞልቭ ሞር አማውንት ኦፍ ሶሊዩት ዛን ኢት ካን ኖርማሊ ዲዞልቭ ይላቸዋል። ሞር አማውንት ኦፍ ሶሊዩት ኖርማሊ ዲዞልቭ ከሚሆነው የበለጠ ከሆነ ሌላ ሶሉሽን ነው የሚፈጥረው። እና መልሳችሁ መጀመሪያ እንደገለጽኩላችሁ ኤ ይሆናል ማለት ነው። ሰብስታንስ ጊቭስ ሳቹሬትድ ሶሉሽን ኦፍ ዘ ሰብስታንስ አት ኤ ጊቨን ቴምፕሬቸር ይሄ ሶሊቢሊቲ ተብሎ ይጠራ ወይም ኢኩሊብሪየምን አቴንድ የሚያደርግበት ነው። ሶ ዘ አንሰር ኢዝ ኤ። ኩዌስችን ነምበር 7 50 ሚሊ ሊትር ኦፍ ዘ ሱፐርናታንት ሶሉሽን ሳቹሬትድ ሶሉሽን ማለት ነው ወይንም ሶሊብል የሆነ ሶዲየም ክሎራይድ ማለት ነው was taken in evaporating dish with mass ይችኛይቱ ደብሊው ኖት ተሰጥቷቸዋል። የኢቫፖሬቲንግ ዲሹ ማስ ነው ወይም የእቃው ማስ ነች ይችኛይቱ and evaporating over a Bunsen burner ይሄንን ሶሉሽን ምን አደረግነው ማለት ነው በበርሰን በርነር ኢቫፖሬት አደረግነውና መጨረሻ ላይ ድራይድ የሆነ ሶዲየም ክሎራይድ ሶሉሽንን ምን አገኘ ማለት ነው አገኘን እዚህ ላይ it is left in the evaporating dish finally the evaporating dish ያ ማለት ሶሊድ የሆነውን ሶዲየም ክሎራይድ የያዘውን evaporating dish ድራይ ከሆነ በኋላ ምን ማለት ነው ሲመዘን W1 አገኘን የሁለቱ ያ ማለት evaporating dish ይችና የደረቀው ውሃው ከተወገደ በኋላ ያገኛችሁት የሶዲየም ክሎራይድ ማስ ባንዱ ሆኖ ማለት ነው W1 ሆነ። given the following information እዚህ ላይ የኢቫፖሬቲንግ ዲሹ ማሱ 47.5 ግራም ነው። እንደገና ደግሞ W1 ብለ የጠራናት ደግሞ ያ ማለት የደረቀውን ሶዲየም ክሎራይድ እና የኢቫፖሬቲንግ ዲሹ ማስ 66.2 ግራም ነው። ስለዚህ calculate the solubility of sodium chloride in water assuming 50 ml of solution equal to 50 ml of solvent እንግዲህ ሶልቨንታችን ውሃ ነው 50 ሚሊ ሊትር ኦፍ ውሃ ከ50 ግራም ኦፍ ውሃ ጋር ኢኳል ነው። 1 ሚሊ ሊትር ከ1 ግራም ጋር እኩል ነው በውሃ ጊዜ ማለት ነው። ስለዚህ ይሄንን ለመስራት በመጀመሪያ ደረጃ ሶሊቢሊቲውን ለመስራት ማለት ነው ማስ ኦፍ ሶዲየም ክሎራይድ which is equal to 66.2 ግራም ማይነስ ዋት 47.2 ግራም ነው 5 ግራም ይሄን ተቀንሱ ስንት ታገኛላችሁ 18.7 ግራም አገኘ ማለት ነው። የሶዲየም ክሎራይድ ማስ ብቻ 18.7 ግራም ነው።
ስለዚህ ይህን ሶሊቢሊቲ በ50 ሚሊ ሊትር ኦፍ ዋተር ስትሰሩ ስለዚህ ሶሊቢሊቲ which is equal to የዚህን ሰብስታንስ ሶሊቢሊቲውን ለመስራት ብትፈልጉ ምን ታደርጋላችሁ? ማስ ኦፍ ሶዲየም ክሎራይድ አሁን ካልኩሌት ያደረግኩትን ኦቨር ዋት ቮሊዩም ኦፍ ሶሉሽን ግን ቮሊዩም ኦፍ ሶሉሽን ከውሃ ጋር ኢኳል ነው ብሏቸዋል። ስለዚህ የሶዲየም ክሎራይድ አማውንት ስንት ነው ማለት ነው? 18.7 ግራም ነው። ይህንን ለስንት ነው የማካፍለው? የውሃ ደግሞ 50 ግራም ማለት ትችላላችሁ። ምክንያቱም 1 ሚሊ ሊትር ኦፍ ዋተር ከ1 ግራም ጋር ኢኳል ስለሆነ ምርጫውን ማየት እንችላለን። እዚህ ላይ 18.7 ግራም በመቶ አይሆንም። ይሄ በመቶ ካበዛችሁ ማነው 50 ግራም ወደ 100 ከቀየራችሁ በሁለት ማባዛት ነውና 37.4 በመቶ ግራም ኦፍ ዋተር ጋር ኢኳል ናቸው። ሁለቱ አንድ አይነት ናቸው። ይህ ማለት ከምን ጋር እኩል ነው ማለት ነው? ከ18.7 ግራም ጋር ወይም ፐር 50 ግራም ጋር ተሴም ነው። ስለዚህ መልሳችሁ ሲ ነው ማለት ነው። አሁን ደግሞ ተማሪዎች የምንመለከተው በ2014 ወይም 2022 የተጠየቀውን የኢንትራንስ ኤግዛም ጥያቄ አባውት ሶሉሽን እንመለከታለን። ኩዌስችን ነምበር 8 ዋት ኢዝ ዘ ኮንሰንትሬሽን ኦፍ ኤ ሶሉሽን ነው የሚላችሁ። ኮንሰንትሬሽን ኦፍ ሶሉሽን ብለን የምንጠራው ምንድነው ነው? እኛ እስከዛሬ የምናውቀው ምንድነው ስለ ኮንሰንትሬሽን ኦፍ ሶሉሽን? ኮንሰንትሬሽን ኦፍ ሶሉሽን ብለን የምንጠራው አማውንት ኦፍ ሶሊድ ፐር አማውንት ኦፍ ሶሉሽን ነው። ስለዚህ የሶሊቱ የሟሚው ቶታሊ ከሚክስቸሩ ሬሾ ስትሰሩ የምታገኙ ኮንሰንትሬሽን ተብሎ ይጠራ ማለት ነው። ስለዚህ ኮንሰንትሬሽን ብለን የምንጠራት በዴፊኒሽን ደረጃ አማውንት ኦፍ ምን መሆን ይችላል ማለት ነው? አማውንት ኦፍ ሶሊዩት ፐር ዋት አማውንት ኦፍ ሶሉሽን ኮንሰንትሬሽን ይባላል። አማውንት ኦፍ ምን ሶሉሽን የሶሊቱን ሶልቨንትም ዲምር የያዘ ማለት ነው። ይሄ ኮንሰንትሬሽን ይባላል። ስለዚህ ወደ ምርጫ እንግባ። ነምበር ኦፍ ሞል ኦፍ ሶሊዩት ኤንድ ነምበር ኦፍ ሞል ኦፍ ሶልቨንት ይላቸዋል። አይደለም። ዘ አማውንት ኦፍ ሶሊድ ኒድድ ቱ ሜክ ኤ ኮንሰንትሬት ሶሉሽን ይላቸዋል። አይደለም። ዘ አማውንት ኦፍ ሶልቨንት ኒድድ ቱ ዲዞልቭ ኤ ሶሊዩት ኖ። ዘ ኳንቲቲ ኦፍ ሶሊድ ኢን ኤ ጊቨን ኳንቲቲ ኦፍ ሶሉሽን ኢዝ ዘ አንሰር። ኩዌስችን ነምበር 9 ሃው መኒ ሞል ኦፍ ሱክሮዝ ሞሌኪላር ማሱ 342.9 ቢሰጣችሁ is required or needed to prepare 2 ሊትር of 0.3 ሞላር ሶሉሽን ሶ ምን ያክል ሞል ያስፈልጋችኋል ነው የሚላችሁ። እንግዲህ የተሰጣችሁ ምንድነው ቮሊዩም ኦፍ ሶሉሽን እና ሞላሪቲ ተሰጥቷችሁ ሞል መፈለግ it is easy። ምክንያቱም ሞል ማለት ምን ማለት ነው? ሞል which is equal to molarity times what ቮሊዩም ነው። ሶ ሞላሪቲ 0.3 ሞላር ተሰጥቷችኋል መልቲፕላይ ባይ ቮሊዩማችሁ ደግሞ ስትማቱ 2 ሊትር ነው። ሶ ሁለቱን ስታበዙ 0.6 ሞል ይመጣ ማለት ነው። ሶ the answer is what ቢ ነው ማለት ነው። ሌላኛው ጥያቄ question number 11 what is the rate of dissolution? rate of dissolution ማለት ነው እስከ ዛሬ የምናውቀው rate of dissolution ማለት ነው amount of solid goes to what into solution ወደ ሶሉሽኑ በቃ ወደ ሶሉሽን የሚሄድበት ፍጥነት ወይንም amount of solid ወደ ሶሉሽን የሚቀየርበት ፍጥነት ምን ተብሎ ይጠራል? rate of dissolution ተብሎ ይጠራል። ስለዚህ a the speed at which a solid sublimates ላቸዋል። b the rate at which a solid dissociates, c the speed at which a solid substrate goes into solution, d the rate at which a solid turns to liquid. so the answer is c ነው ማለት ነው። ምክንያቱም ሶሊድ የሚባለው ሶሊዩት ወደ ሶሉሽን የሚቀየርበት ፍጥነት ሬት ኦፍ ዲዞሉሽን ተብሎ ይጠራል። በአነጋገር ሶሊቱ ወደ ሶሉሽን የሚቀየርበት ምንድን ማለት ነው? ሬት ወይም ፍጥነት ሬት ኦፍ ዲዞሉሽን ተብሎ ይጠራ ማለት ነው። question number 12 which one of the following is correctly stated regarding solubility as an equilibrium process? solubility as an equilibrium process ተብለናል። ስለዚህ a super saturated solution is more stable than saturated solution ላቸዋል። b super saturated solution is a solution that contains more than the equilibrium amount of dissolved solid. c saturated solution is a solution in which more of the solid can be dissolved. d unsaturated solution is a solution that is in equilibrium with respect to a given dissolved substance. ስለዚህ ከነዚህ ሁሉ አማራጮች በጣም የተሻለው የትኛው ነው? እንግዲህ እያንዳንዳቸው ፊልተር ማድረግ እንችላለን። ኤ ላይ ሱፐር ሳቹሬትድ ሶሉሽን ኢዝ ሞር ስቴብል ዛን ሳቹሬትድ ሶሉሽን የሚለው ነገር ኢት ኢዝ ፎልስ። ይሄንኛው ምክንያቱም ሱፐር ሳቹሬትድ ሶሉሽን ቴምፕሬቸር ወይም ሌላ ፋክተር ነካ ካደረገው ወደ ክሪስታልነት ይቀየራል ማለት ነው። ስለዚህ ይሄ ስቴብል አይደለም። ቢ ላይ ሱፐር ሳቹሬትድ ሶሉሽን ኢዝ ኤ ሶሉሽን ዛት ኮንቴይንግ ሞር ዳን ዘ ኢኩሊብሪየም አማውንት ወይም ኢኩሊብሪየም አማውንት ማለት ሳቹሬትድ ማለት ነው። ኢኩሊብሪየም አማውንት የተባላችሁት ሳቹሬትድ ሶሉሽን ሱፐር ሳቹሬትድ ከሳቹሬትድ የባሰ ብዙ አማውንት ይዟል። ትክክል ነው ይሄኛው ስቴትመንት።
ስለዚህ መልሳችሁ ምን ይሆናል ማለት ነው? ቢ ነው። ሲንም እንየው። ሳቹሬትድ ሶሉሽን ኢዝ ዘ ሶሉሽን ኢን ዊች ሞር ኦፍ ዘ ሶሊድ ካን ቢ ዲዞልቭድ ይላችኋል። ሞር ኦፍ ዘ ሶሊድ ካን ቢ ዲዞልቭድ ከተባላችሁ ይሄ አንሳቹሬትድ ነው። ማክሲመም ከተባላችሁ ደግሞ ሳቹሬትድ ነው። ኤክሰስ ከተባላችሁ ሱፐር ሳቹሬትድ ነው። በእነዚህ ተርሞች መለየት ትችላላችሁ። ኤክሰስ አማውንት ኦፍ ሶሊድ ከተባላችሁ ዲዞልቭ ከሆነ ሱፐር ይባላል። እንደገና ደግሞ ማክሲመም ከተባላችሁ ምን ይባላል ማለት ነው? ሳቹሬትድ ይባላል። ሳቹሬትድ ብላችሁ መጥራት ትችላላችሁ። እንደገና ደግሞ ሞር አማውንት ካላችሁ ደግሞ ምን ይባላል ማለት ነው? አንሳቹሬትድ ይባላል ማለት ነው። ስለዚህ በእነዚህ ዲግሪዎች መለየት ትችላላችሁ እና መልሳችሁ ለዚህ ጥያቄ ቢ ነው ማለት ነው። ዲ ላይ ያለው ግን አንሳቹሬትድ ሶሉሽን የሶሉሽን ዛት ኢዝ ኢን ኢኩሊብሪየም ከተባላችሁ ይሄ ምንድነው? ሳቹሬትድ ነው። ኢን ኢኩሊብሪየም ከሆነ ሳቹሬትድ ተብሎ የሚጠራው ማለት ነው። ስለዚህ መልሱ ቢ ነው። አሁን ላይ ደግሞ ተማሪዎች የምንመለከተው በ2015 ወይም 2023 ኢንትራንስ ኤግዛም ላይ የተጠየቁ ጥያቄዎችን ከኔ ጋር አብረን እንሰራለን። ኩዌስችን ነምበር 13 ዘ ስፒድ ዊዝ ዊች ሶሊድ ጎዝ ኢንቱ ሶሉሽን። እንግዲህ ይሄ ደግሞ ምን ተብሎ ይጠራ ማለት ነው? ሶሊድ ወደ ሶሉሽን የሚቀየርበት ፍጥነት ኤ ዲግሪ ኦፍ ሶልቬሽን፣ ቢ ሂት ኦፍ ሶሉሽን፣ ሲ ሬት ኦፍ ዲዞሉሽን፣ ዲ ኤክስቴንት ኦፍ ዲዞሉሽን ይላቸዋል። ያው አሁን ላይ ስለሰራን መልሳችን ምን ይሆናል ማለት ነው? ሬት ኦፍ ዲዞሉሽን ተብሎ ይጠራል። ኩዌስችን ነምበር 14 which of the following explain how 2 liter of 1 molar of sodium hydroxide aqueous solution ማለት ነው ስቶክ ነው ወይንም ሞር ኮንሰንትሬትድ የሆነ ማለት ነው። ስቶክ ማለት is converted into 0.5 ሞላር ሶዲየም ሃይድሮክሳይድ ሶሉሽን የሚላቸው እንዴት ነው 2 ሊትር የሆነ 1 ሞላር ኮንሰንትሬሽን ያለው ሶዲየም ሃይድሮክሳይድ ስቶክ ይባላል። ሞር ኮንሰንትሬትድ የሆነ ሶዲየም ሃይድሮክሳይድ ወደ 0.25 ሞላር ወደ ሆነው ሶዲየም ሃይድሮክሳይድ መቀየር የሚችለው ነው የሚላችሁ። ሶ ይሄን ለመስራት በጣም ቀላል ነው። እንደምታደርጉት እዚህ ላይ ዲሉቲንግ ፎርሙላ ትጠቀማላችሁ። ዲሉቲንግ ፎርሙላ ምላችሁ እዚህ ላይ በደንብ ማየት ያለባችሁ m1 v1 which is equal to m2 v2 እንደዛ አድርጋችሁ ትጠቀማላችሁ። ከዛ ምን ማወቅ አለብን? ይቺ 0.25 ሞላር ያላት ሶዲየም ሃይድሮክሳይድ ቮሊዩሟ ምን ያክል እንደሆነ ማወቅ አለብን። ስለዚህ m1 ተሰጥቷቸዋል። ለማውንት የተሰጠን 1 ሞላር v1 ደግሞ ስንት ሰጥቶናል? 2 ሊትር። ስለዚህ ሁለቱ ሞላሪቲ m2 ደግሞ 0.5 ሞላር ሰጥቷቸዋል። የተጠየቅነው v2ን ማወቅ አለባችሁ በመጀመሪያ። ስለዚህ v2 ምን ያክል ይመጣል? v2 which is equal to ስንት ይመጣ ማለት ነው? 1 ሞላር multiply by 2 ሊትር divided by what 0.25 ሞላር ይመጣል። ስለዚህ 8 ሊትር አገኘው v2። ይሄ እንግዲህ 8 ሊትር v2 የተባለው በመጀመሪያ ላይ ይችን ማቴሪያል ብንወስድ እዚች ላይ 1 ሞላሪቲውና ቮሊዩሟ 2 ነው፣ 2 ሊትር ነው ቮሊዩሟ። ሶ እዚህ ላይ ምን ያክል ውሃ ብንጨምር ነው 8 ሊትር የምናገኘው? 8 ሊትር የምናገኘው። ስለዚህ የውሃ መጠኑ አድ የምናደርገው ምን ይመጣ ማለት ነው? v2 ምን ያክል ቮሊዩም ኦፍ ዋተር አድ እናደርጋለን? v2 ማይነስ v1 ታደርጋላችሁ። 8 ሊትር ሲቀነስ 2 ሊትር ምን ማግኘት እንችላለን? 6 ሊትር ኦፍ ዋተር እናገኛለን ማለት ነው። ስለዚህ አድ የሚደረገው የውሃ መጠን እዚህ መጀመሪያ የነበረው ሶሉሽን ላይ 6 ሊትር አድ እናደርግበታለን። a adding 6 ሊትር ኦፍ ዋተር to the stock solution yes b adding 8 ሊትር ዋተር አይሆንም። ይሄ v2 ነው፣ ቶታሊ ሚክስቸሩ ነው። ይሄ ወፍራም የነበረው ውሃ ጨምራችሁበት ወደ 8 ሊትር ከፍ ብሏል። ሲ ኢቫፖሬቲንግ ይላችኋል። የሞር ኮንሰንትሬት ማድረግ ነው። ኢቫፖሬቲንግ የሚለው ነገር አይጠቅምም። ስለዚህ መልሳችሁ ኤ ነው ማለት ነው። ኩዌስችን ነምበር 15 which of the property of solvent would not be affected by the formation of a solution with non-volatile solute? non-volatile solute given solvent ላይ አድ በምታደርጉበት ጊዜ መትነን የማይችል ማለት ነው። ላይክ ሶዲየም ክሎራይድ ነን ቮላታይል ተብሎ ይጠራል። ሶዲየም ክሎራይድ ነን ቮላታይል ይባላል፣ ግን እንደ ቤንዚን አይነቱ ደግሞ ቮላታይል ይባላል። ስለዚህ ይሄንን ሶዲየም ክሎራይድን ከጊቭን ሶልቨንት ላይ ላይክ ወተር ላይ አድ በምታደርጉበት ጊዜ የወተርን ባህሪ አፌክት ሊያደርገው የማይችለው የትኛው ነው? ስለዚህ የውሃን ባህሪ ማለት ነው ወይም የሶልቨንት ባህሪ አፌክት ሊያደርገው የማይችለው የትኛው ነው የሚላችሁ። ስለዚህ ኤ ቦይሊንግ ፖይንት ይላችኋል፣ ቢ ኬሚካል ፖቴንሻል ይላችኋል፣ ሲ ኬሚካል አይዴንቲቲ ይላችኋል፣ ዲ ፍሪዚንግ ፖይንት ይላችኋል። እንግዲህ ወደ መልሳችሁ ሲገቡ ቦይሊንግ ፖይንት፣ ኬሚካል ፖቴንሻል ማለት ባይ ዘ ዌይ ኤነርጂ ኦፍ ሰብስታንስ ፐር ሞል ኦፍ ሰብስታንስ ነው። ኬሚካል ፖቴንሻል ማለት ኢትስ ኢንቴንሲቭ ፕሮፐርቲ ነው፣ አማውንት ላይ ዲፔንድ አይሆንም። ላይክ ቦይሊንግ ፖይንት ነው፣ እንደ ቦይሊንግ ፖይንት ነው የምታስቡት ኬሚካል ፖቴንሻል ማለት። ፍሪዚንግ ፖይንት፣ ቦይሊንግ ፖይንት
ኬሚካል ፖቴንሻል እነዚህ ፕሮፐርቲዎች አፌክትድ ይደረጋሉ። በምን ምክንያት? በነን ቮላታይል ሶሊድ ምክንያት ቦይሊንግ ፖይንት ይቀየራል። ለምሳሌ ቦይሊንግ ፖይንት ኢሊቬት ያደርጋል፣ ይጨምራል። ውሃ ላይ ሶዲየም ክሎራይድ ቢጨምሩ ቦይሊንግ ፖይንቱ ከፍ ይላል። ስለዚህ አፌክትድ ሆኗ ማለት ነው። የውሃ ቦይሊንግ ፖይንት ከፍ አለባቸው። ፍሪዚንግ ፖይንት ደግሞ ነን ቮላታይል የሆነ ሶዲየም ክሎራይድ አድ ስታደርጉ ፍሪዚንግ ፖይንቱ ዲፕረስ ይሆናል ወይም ይቀንሳል። ሌላው እንደገና ደግሞ ኬሚካል ፖቴንሻልም እንደዚሁ ምን ያደርጋ ማለት ነው? ይጨምራ ማለት ነው። እና ኬሚካል አይዴንቲቲ ወይም የሰብስታንሱ አይነት ሊቀየር አይችልም። በቃ ማለት ኬሚካል ሪያክሽን እስካላካሄደ ድረስ አይዴንቲቲው አይቀየርም ማለት ነው። ሶልቨንቱ ሶ ዘ አንሰር ኢዝ ዋት ምን ማለት ትችላላችሁ ማለት ነው? ሲ ነው ማለት ነው። ኩዌስችን ነምበር 16 the partial pressure of acetylene in a container is 10 atmosphere at 25 degrees Celsius. What is the solubility in molarity of acetylene? Assume that acetylene obey Henry's law. ኮንስታንቱ ተሰጥቷቸው የሄነሪስ ኮንስታንት 1.04 ሞላር ፐር አትሞስፌር ነው። ስለዚህ ሞል ፐር ሊትር አትሞስፌር የተባለችው ሞላሪቲ ነች። ስለዚህ ይሄን ለምሳሌ በጣም ቀላል ነው። እንደምታደርጉት ሶሉቢሊቲ ኦፍ አሲታይለን C2H2 ማለት ነው። የዚህ ጋዝ ሶሉቢሊቲ ኦፍ አሲታይለን C ማለት ነው። ኮንሰንትሬሽን which is equal to KH ሄነሪ ኮንስታንት ታይምስ ዋት ፓርሻል ፕሬሸር ነው። ስለዚህ 1.04 ሞል ፐር ሊትር እዚች ላይ ታይምስ ዋት 1 አትሞስፌር 1 ኦቨር አትሞስፌር መልቲፕላይ ባይ ፕሬሸሩ ምን ያክል ነው ማለት ነው? 10 አትሞስፌር ነው የተሰጣችሁ። ስለዚህ አትሞስፌር በአትሞስፌር ይጣፋላችኋል። ሞል ፐር ሊትር ማለት ሞላሪቲ ማለት ነው። ስለዚህ ስንት አገኘው? 10.4 ሞል ፐር ሊትር አሊያም ደግሞ 10.4 ሞላሪቲ ኢዝ ዘ አንሰር። ሶ መልሱ ዲ ነው ማለት ነው። የመጨረሻው ጥያቄ ዋት ኢዝ ዘ ኖርማሊቲ ኦፍ ኤ ሶሉሽን ዛት ኮንቴንስ 19.6 ግራም ኦፍ ሰልፈሪክ አሲድ ኢን 200 ሚሊ ሊትር ኦፍ ሶሉሽን ይላቸዋል። በጣም ቀላል ጥያቄ ነው። ምን ሰጥቷቸዋል? ማስ ኦፍ ሰልፈሪክ አሲድ ተሰጥቷቸዋል። የእሱ ማስ ምን ያክል ነው? 19.6 ግራም ነው። እንዲሁም ደግሞ ቮሊዩም ኦፍ ሶሉሽን ተሰጥቷቸዋል። ቮሊዩም ኦፍ ሶሉሽን ምን ያክል ነው? 20 ሚሊ ሊትር ነው። ይህ ማለት 0.02 ሊትር እንደማለት ነው። ስለዚህ ኖርማሊቲን ለማግኘት በመጀመሪያ ሞላሪቲ ማግኘት አለባቸው። ሞላሪቲ which is equal to ሞል ኦፍ ሰልፈሪክ አሲድ ዲቫይድ ባይ ዋት ቮሊዩም ኦፍ ሶሉሽን ኢን ሊትር ነው። ሞል ማለት ደግሞ በሌላ አነጋገር ጊቭን ማስ ኦቨር ሞላር ማስ ዲቫይድ ባይ ምን መሆን ይችላል ማለት ነው? ቮሊዩም ኦፍ ሶሉሽን ኢን ሊትር ማለት ትችላላችሁ። ስለዚህ 19.6 ግራም ሲካፈል የሰልፈሪክ አሲድ ሞላር ማስ በድምሩ ማለት ነው ሃይድሮጅን፣ ሰልፈር፣ ኦክሲጅን ደምራችሁ 98 ግራም ታገኛላችሁ። ዲቫይድ ባይ ዋት ቮሊዩም ኦፍ ሶሉሽን 0.02 ሊትር ይሆናል። ይህ ማለት በሌላ አነጋገር 0.2 ዲቫይድ ባይ ዋት 0.02 ሊትር ላይኛው ሞል ነው። ሶ ምን አገኘው? እዚች ላይ በደንብ ይልኝ ይሄ ምን ይመጣልና ማለት ነው 10 አገኘው ማለት ነው። ቶታሊ 10 ሞላር አገኘው ማለት ነው። 10 ሞላር ካገኘው በኋላ ምን ማድረግ ይችላል ማለት ነው? ይሄንን ኖርማሊቲ which is equal to molarity times number of hydrogen or proton released by sulfuric acid ነው። ስለዚህ 10 ሞላር ሲባዛ በሁለት አድርገዋለሁ። ይሄ ማለት 20 ኖርማሊቲ አገኘው ማለት ነው። ሶ ዘ አንሰር ኢዝ ዋት ሲ። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።